የዛሬ እንግዳችን የ7 ዓመት ህፃን ነው። ገና በልጅነቱ በየቀኑ ትምህርት ቤት ለመሄድ 50 ኪሎ ሜትር መጓዝ ግዴታ ሆኖበታል። እዚሁ አዲስ አበባ ውስጥ አስደናቂ ተሰጥኦ ያለው የ7 ዓመቱ ህፃን ባህራን ወደዚህ ይመጣል። ከአማርኛ ውጪ ቋንቋ ትችላለህ አይደል? አዎ። ምን እንደምትችለው? ኦሮምኛ እችላለሁ፣ ትግርኛ፣ የምልክት ቋንቋና እንግሊዝኛ እችላለሁ እና ግዕዝ እሞካክራለሁ። እንዴ አራት ቀልድ የምሬ ነው። ለኪ ሲቲያፍ አፋን ኦሮሞ ፊ አማሪፋ ነምቤካ ባዬ እንግሊፋስ ነምቤካ ቶሌ ኡምሪን ኪሜቃ ቶርባ ከንኮሙ ሰዴቲሞ ሰዴቲ ወይ ጀዳው ጉሩዋ ሰዴታው ጀዳ አሁን ላይ ስልችት ያለ ነገር ምንድነው? ስልችት ያለ ነገር በሌሊት መነሳት። ለምን? በቃ እንቅልፌን ሳልጨርስ 11 ተኩል እነሳለሁ። ለምንድን ነው 11 ሰዓት ተኩል የምትነሳው? ለትምህርት ቤት በጣም ይረፍዳል። ደግሞ 1 ሰዓት መግባት አለብኝ እዛ ለምንድን ነው 1 ሰዓት መግባት ያለብኝ? ለትምህርቱ ምናምን አይደለም። ምግብ እዛ ስለሚያበሉ ቁርስ መብላት አለብኝ። ስለዚህ 1 ሰዓት ካልደረስክ ያመልጣል? አዎ ያመልጠኛል። ስለዚህ 11 ተኩል ተነስተ በምንድን ነው ከሆለታ ፒያሳ ድረስ የምትሄደው? በታክሲ ነው። በየቀኑ ውድ አይደለም? ውድ ነው። እንደውም 115 ብር። ማታ ስትመለስስ? 20 40 80 ብር። የዛውን የሰራኮ ነው የብር ስትመለስ 80 ብር ታወጣለህ። ታዲያ በቀን 205 ብር ካወጣ 26 ቀን ትምህርት ቤት ብትሄድ 26 ሲባዛ 205 ሰሩልኝ እስቲ 5338 ብር የታክሲ ከምታወጣ እዛው አካባቢ ላይ ትምህርት ቤት ፈልገህ በብሩ ብትበላበት አይሻል? በነፃ ነው የምንማረው እዛ። ገና በዛ ደግሞ አንደኛ ምግብ እንቋጥራለን። በጣም ብዙ ብር ነው መግቢያው። እዚህ ምግብ ምንድን ነው የምትበሉት ቁርስ ላይ? ዳቦ በቀይ ስር ቀጭኔ ነው። ቀጭኔ አይደለም። ቀጭኔ ይበላል? አይደለም። ምንድን ነው አንተ ቀጭኔ? አይደለም። ቀጭኔ አይደለም። ቆይ ቁርስ ብቻ ነው የምትበሉት? ምሳ የለም? ምሳም አለ። ምሳ ትበላለህ ከትምህርት ቤት? አዎ። አስመስግበኝ። የት ነው? ፒያሳ ኒዌራ ከጊዮርጊስ ጎን። መጀመሪያ አንተ የተወለድከው ፒያሳ ነው። ቡራዩ ድረስ ለምን ሄድክ? እዚህ ከሆነ የምትማረው የቤት ኪራይ ውድ ነው። ሰባራ ባቡር ታውቀዋለህ? የተሰበረ ባቡር ነው። አንተ ቶሎ ገባብናት። በቴሌቪዥንም የሆነች ልጅ መታ እናቴ ከስራ ቦታ አውጥተዋት ሌላ በላይዋ ላይ ሰው አመጡባት አለች። አዎ። ከዛም በኋላ አንተ ላይ ልትወጣበት ነው እኮ በላይዋ ላይ ሰው አመጡባት አለች። እንዴ እኔ በላይ ማቀው በዚህ ላይ ነው ማናቱ አይደለም። እሷን አባረራትና እሷ በምትሰራበት ላይ ማለት ነው እንዴ? እንደዛ ነው። በቴሌቪዥን አንተን የማልከታተል እንዳይመስልህ። ቴንኪው አመሰግናለሁ። ወዳለሁ። ትላንትና የሚገርማችሁ እኛ ጋር መሬት ተንቀጥቅጦ ነበር። ሁለቱም እኮ ተንቀጥቅጧል። አረ ገና ነው አልደረሰም። እናንተ ጋር እኛ ሰፈር ብቻ ነው የሚንቀጠቀጠው። ራሱ እየተንቀጠቀጠ ነበር እኛ ጊዜ። አባቴ ራሱ ንፋስ ነው ወይ እንዳላዘጋሁትም እንዴ ብሎ ሲጠጋ ጊዜ ቤቱ ራሱ እየተነቃነቀ ነበር። አራት ቀን እኔ ተኝቼ ሐሙስ ቀን ነው ናድ ሲል አልጋው ሮጬ ልጄ ጋር ሄድኩኝ። ፈርቼ እኮ ነው። እሱ አይዞህ አለኝ። አይዞህ። መሬት የምትንቀጠቀጠው ግን ዘፈን ተከፍቶ እየደነሰች ነው ወይስ ምንድን ነው? አይደለም። እግዚአብሔር እየተቆጣ ነው። አዎ ነው እንዴ? ተዘጋጁ እያለ ነው፣ እየነገረን ነው በምልክት። ወደ ምንድን ነው የምንዘጋጀው? ኃጢአት አትስሩ፣ እኔ እየመጣሁ ነው፣ ተዘጋጁ፣ ንስሐ ግቡ። እየመጣሁ ነው። እሱ ሲመጣ እኮ ቀኝ ላሉት ወደ ሰማይ ይገባሉ፣ ግራ ላሉት ወደ ሲኦል ይገባሉ እኮ። እኔ አሁን መኪናዬን 00 ነው የገዛሁት። ይኸውልህ መኪናዬን ይዤ አልሄድም ገነት። በስጋ እኮ አይደለም የምትሄደው፣ ነፍስ ነች የምትሄደው። ነፍስ ደግሞ ምንድን ነው? የምትተነፍሰው ነው። ነፋስ እኮ ነች ነፍስ። አትታይም? አትታይም። አሁን ስጋችን ያው ምግብ ይበላል ይጠጣል አይደለ? ነፍስ ምንድን ነው የምትበላው? ነፍስ ምን ነው የማበላው? ሞታለች ማለት ነው። ታዲያ እኛ እኮ ነው የምንሞተው እንጂ
አትሞትም። ዘላለማዊ ነች። አይገባም ቶሎ አይገባኝም። በእናትህ እግዚአብሔርን የሚያስከፋው ምንድነው? ዋሽቶ ማጣላት። ለምን እንደዛ አልክ? አሁን እኮ አባትና እናቴ አብሮ አይደለም የሚኖሩት። ለምን? ሰዎች በመሃል ገባውና አጣሏቸው። እኔ ከሱ ጋር ብቻ ነው የምኖረው። ተው እንጂ። ለእናቴ ብዙ ስለ አባቴ ክፉነት ነገሯት። በ3 ዓመቴ ነው የሄደችው። ኧረ ተው። ታገኛታለህ ግን እናትህን? በስልክም አንዳንዴ ፈተና ሲኖርብኝ ያገኛታል። እንዴት ሰው በመሃላቸው ሊገባ ቻለ? በመሃላቸው ስለ እነሱ እያወሩ እያለ በመሃል ግብት አይደለም። አይደለም። ኦኬ። ግን እናትና አባት በትዳር ሲኖሩ በዋናነት ማንን ነው መስማት ያለባቸው? ፈጣሪያቸው። ትልልቅ ሰዎች ይዋሻሉ እንዴ? አይዋሽም፣ ግን አንዳንድ ክፉ ሰዎች አሉ ሰይጣን መንፈስ ያደረባቸው። አሁን እኮ አንዳንዴ ውሸት ውስጥ እውነት አለ። እንዴት ማለት? ዋሽቶ ማስታረቅ አለ። አሁን ለምሳሌ አብርሃምና ሳራ ስንዴ ልመና ወደ ሌላ ሀገር ሄዱ ማለት ነው። ከዛ ሳራ ቆንጆ ስለነበረች አንድ ንጉስ ሊያገባት ፈለገ። ከዛም በኋላ አብርሃም ወንድሜ ነው ባይ እንዳይገሉኝ አለ። ከዛም በኋላ እሷን ወደ መኝታ ቤት ሲያስገቡ ጊዜ እሱ ሊተኛ ሲል ጊዜ የኪዳ መልአክ ከሰማይ እስከ ምድር ሰይፍ መዞ የሆነ ቃል ነገረው። የነብዩ መስት ትነካትና ካንተ ጀምሮ በሙሉ አጠፋቸዋለሁ ሲለው ጊዜ የእግዚአብሔር መልአክ እሺ። ከዛም በኋላ ይዟት ወጣና ለምን ተዋሽኛለች? ባሌን እንዳገልብኝ ብዬ ነው አለች። እሷ ማለት ነው። እሺ። ዋሽቶ ማስታረቅ ማለት ይሄ ነው ማለት ነው። አሁን እናትና አባት በትዳር ውስጥ አለመግባባት ሲፈጠር በዋናነት መጀመሪያ ምንድነው ማድረግ ያለባቸው? መጀመሪያ ጸሎት ማድረግ፣ ሰው በመሃል እንዳይገባ። እሺ። ከጸሎቱ በኋላስ? ከጸሎቱ በኋላ አንድ ላይ መነጋገር ብቻቸው። ልጅ ማደግ ያለበት ከእናቱ ጋር ነው ወይስ ከአባቱ ጋር ነው ብለህ ታስባለህ? ከሁለቱም ጋር። ልጆች ኃላፊነት አለባቸው በትዳር ውስጥ? አንዳንዴ ድንገት እነሱ ከተጣሉ ልጆች ማስታረቅ አለባቸው። እንዴ ወላጅ ደግሞ በልጅ ይታረቃል እንዴ? አንዳንዴ የገባቸው ህጻናቶች ሊኖሩ ስለሚችሉ የሚያስታርቁም አሉ። አራተው ህጻናቶች እንዴት አድርገው ነው ማስታረቅ የሚችሉት? እንደሱ መክረው። ታዲያ አንተ ሞክረሃል? ሞክሬያለሁ ግን አልተሳካም። አራተው አንድ ላይ ሆኖ ሲቀመጡ ጊዜ ለማየት እፈልጋለሁ ግን እያየሁ አይደለም። ማሚን አናግራታል? አዎ አንዳንድ ነገር ብያታለሁ። ምን አለች? የቤት ሚስጥር አይነገርም። ለሰው የሚነገር ሚስጥር አለ ልንገርህ። እሺ። ሚስጥር ስላሴ፣ ሚስጥር ስጋዌ፣ ሚስጥር አክባር፣ ሚስጥር ጥምቀት፣ ሚስጥር ሲሰሩታ ሰራልኝ። እነዚህ ለሰው የሚነገሩ ሚስጥሮች ናቸው። እኔ እናንተም ቤት ሚስጥር ገመናችሁን ነበር የፈለኩት። ከባድ ሰው ነው። ቤተክርስቲያን ትማራለህ ማለት ነው? የት? እዛ ጊዮርጊስ ፒያሳ እማራለሁ ድቁና። ኧረ ተው። ለዛ ነው ሰኞ ላይ ገብቻለሁ። የውዳሴ ማርያም? አራት ቀልድ ሁሉንም ማለት እችላለሁ። ከሰኞ እስቲ የሰኞ መጀመሪያውን በልልኝ። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚ ያግዕዙ ለአዳም እዙ ነው ትኩስ ለብ ወያግባ አሃ በዘትካድ መንበሩ ሰዓሊ ለነ ቅድስት። ብራቮ። ተመልካቾቻችን የተቀመጣችሁበት ወንበር ፊት ለፊታችሁ ወረቀት አለ። በእጃችሁ ከፍ አድርጉና አሳዩ። ማንበብ ትችላለህ አማርኛ? አነባለሁ። እስቲ ሞክር። ያኛው ምን ይላል? 4 ሰዓት አገልግሎት። ፐርፌክት። እነዚህን ሁሉ ገጣጥሜ ነው መጨረሻ ላይ የምጠይቅህ። ተዘጋጅ። እሺ። እዚህ ጋር ምንድነው የሚለው? እሷ ያዘችው 01 11 56 11 14። እሺ። እዚህ ጋር እሷ ያዘችው 09 40 33 33 አንተ አይነ በጣም ነው የሚሰራው ከርቀት። ካሮት በጣም ትበላለህ ማለት ነው። እሺ። እዛ ጋር ያለው ጽሁፍ ምን ይላል? ልጁ ያዘው ከ70 በላይ ሰብ
እሺ ስፔሻሊስት እሺ እና እሺ ስፔሻሊስት ሰብ ስፔሻሊስት እና ስፔሻሊስት ፐርፌክት እሺ እዛ ጋር ልጅቷ ያዘችው ቁጥር ምን ይላል ከ25 እሺ 35% ቅናሽ በትክክል ተመልሷል 24 ዓመት ህሙማንን በማገልገል ለህፃናትና ለእናቶች ልዩ ትኩረት በመስጠት በአጠቃላይ የህክምና ምርመራ ላይ ከ25 እስከ 35% ቅናሽ በማድረግ በአሁን ሰዓት ከፍተኛ አገልግሎት እየሰጠ የሚገኘው ከ24 ዓመት በላይ ያገለገለው አዲስ አበባ ላይ የሚገኘው ዘመናዊ ሆስፒታል በተለይ ደግሞ በአይሶ 15189/2012 ላቦራቶሪዎቹ ሰርቲፋይድ ሆነው በከፍተኛ ጥራት ህሙማንን የሚያገለግለው ሆስፒታል ስሙ ማን ይባላል? እሺ ተክለ ሃይማኖት ጠቅላላ ሆስፒታል ያዝ። እሺ ሌላ ደግሞ ታለንት ውዝዋዜ ይችላል ብሎኛል። አዎ የምን ኦሮምኛ እችላለሁ እና ታሳይናለህ? ልብስ ቀይሬ ልምታና እሰላለሁ። ሲፈታ አሳ እየጠበስን እንበላለን እየገዛን። ኧረ ተው። አባቴ ግን አሳ ሲሰራ ችግሩ ምንድነው? ይሄ ጫው ነስነስ ነው ያደርጋል። ይሞጅርበታል እንዴ አባዬ የተጠበሰ ጫው ነው እንዴ? ኧረ ተከባይ ሰው ነህ። ትፎግረዋለህ ፋዘርን። ምን ስራ አድርጎ ቁጭ ብሏል እያየ። አንድ ቀን ምንም ምግብ ሳይበላ ቆይቶ ሆዴን አቃጠለኝ ሲል ጊዜ አጋጣሚ ሆኖ ሙዝ እየበላሁ ነበር። ከዛ አካፈልኩት። ለምንድን ነው በስርዓቱ የማይመገበው? እኔን ለማሳደግ ነው። ስራው ምንድን ነው? አርቲስት ነው። አርቲስት? እሱ አርቲስት ሆኖ እኔም በልጅነት አርቲስት አድርጎኛል። አርቲስትነቱ በምንድን ነው? ብዙ አርት ስላለ የሱ ስራ አንዳንድ ስነ ግጥሞች ባህል ትርሙዞሞቹ ሲጠይቁት ጽፎ ይሰጣቸዋል። ከዛ በሰራበት ልክ ደሞዝ ይከፈላል ማለት ነው። ጸሐፊ ነው ማለት ነው? አዎ አንዳንዴ ለእኔም ድራማ እያዘጋጀ ይሰጠኛል። እኔም ሰራ አሁን 2 መነባረም ማቅረብ እችላለሁ። ኧረ ተው። ይዘህ የመጣኸው ነገር አለ? አዎ። እሺ ዳሽሻቱ ማለት ምን ማለት ነው? እኛ ትምህርት ቤት ጓደኞቼ እርስ በርስ ተጣሉ። ከዛ አስተማሪያችን በጥባብ መክሮ አስታረቃቸው። ከዛ አሁንም ተጣሉ። ከዛ አስተማሪያችን አሁንም አስታረቃቸው። ከዛ አሁንም ሲጣሉ ጊዜ ማስታረቅ ስለቻቸውና አስተማሪያችን ቁጣ ጀመሩ። ከዛ በኋላ ጓደኞቼ በሙሉ ጨዋታ ፈረሰ፣ ዳቦ ተቆረሰ ብሎ ወደ የቤታቸው ገቡ። ዳሽሻቱ ነው የምለው ጨዋታ ከፈረሰ ፍቅሩም ከሌለ ያን የተቆረሰውን ዳቦ ማን ሊበለው ነው? ከባድ ሰው እርሳማችለትም እኔስ እንግዲያ እናቴን ሀገሬን እምዬን ኢትዮጵያን የማስታረቅና የማኖር ችሎታ ምን ምስጢሩ ምን እንደሆነ ጠይቃታለሁ። እናንተ መስማት ከፈለጋችሁ ነው ተከተሉኝ። ደህና ነው። ሰውነቴ ውድድ አርግኝ እንደ ልጅነቴ። አንደኛ በእውነት በጣም የሚገርም ነው። አባትን የጻፈው ይሄንን እንደዚህ አይነት ነገር አይቼ አላውቅም።
ጨዋታ ፈረሰ ዳቦ ተቆረሰ ካልን የተቆረሰውን ዳቦ ማን ሊበላው ነው አለ። ይሄ ከባድ ፍልስፍና ነው። እቺ አንቺ ማራናም ተላሳይ እኔ የሚያስቀኝ እጫዩዋና አንድ ቀን በቴሌቪዥን ማስታወቂያ ነው እዚህ ስር ወጣክና ሰብስክራይብ አድርግና ይዛ ደር ብልክተም በግሪ ግዛ እርግጥ ስታረጋግዘ ከዛ በኋላ ወይ ይቅርታ ብሎ ስትገባታዩ እውነቱን ነው እያስታወሰኝ ነው። ሰብስክራይብ ሳታረጉ ብዙ ሰዎች ዶንኪ ቲዩብን ስለምታዩ በዚህ አጋጣሚ ሰብስክራይብ ካረጋችሁ አዳዲስ ሾዎች ሲለቀቁ ለእናንተ ኖቲፊኬሽን ይደርሳችኋል ማለት ነው። ለኛ ደግሞ ሞራላችሁ ይደርሰናልና ሰብስክራይብ ለማድረግ ሰብስክራይብ የምትለዋን ጽሁፍ ብቻ አንድ ጊዜ መጫን ነው። ከዛ ሰብስክራይብ የነበረው መጨረሻ ላይ ኢዲ ጨመርበትና ሰብስክራይብ ይሆናል። የዛኔ ሰብስክራይብ አድርጋችኋል ማለት ነው። ሁሌ የሚደረግ ነገር አይደለም፣ አንዴ ነው። አንዳንድ ሰዎች ሁሌ ነው ሰብስክራይብ ማድረግ እሸቱ ይሉኛል። አንሰብስክራይብ እያደረጋችሁኝ ነው ማለት ነው። ስለዚህ አንዴ ነው የሚደረገው። በኢትዮጵያ አንደኛው የዩቲዩብ ቻናል ልንሆን 100,000 ሰብስክራይበር ብቻ ነው የቀረን። አግዙን እና አመሰግናለሁ። በኦሮምኛ መዝሙር መዘመር ትችላለህ? አዎ። እስቲ በል ዱበርቲ ኬሳ ፊለጠምቴ ኬድና ዋቀዮ ከነርከምቴ ገመዲ የሮ ሁንዱማ ገመዲ የሮ ሁንዱማ ያማራሚ ያሃጫኮ አብዲን ኬኛ ሱማ ኤየን ገመዲ የሮ ሁንዱማ ገመዲ የሮ ሁንዱማ ያማራሚ ያሃጫኮ አብዲን ኬኛ ሱማ በትግርኛ እስኪሆን ነገር በል ሰላምታም ቢሆን ካሜላ ዳዳን ዳሃን ጽቡቅ በምልክት የሆነ ነገር በል እስቲ። ምንድነው ያልከው? ፈተና አለፍኩኝ። ሶስተኛ እኮ ነው የወጣሁት። ኧረ ተው። ዶንኪ ቲዩብ ወይም የኛን ሾዎች ታያለህ? ዶንኪ ቲዩብ ምን ላይ ነው የምታየው? ሰው ቤት እየሄድን ነው። ለምን? ባለ ቴሌቪዥኑ አያውቁም እንዴት እንደሚከፈት ዩቲዩብ። እሺ። ከዛም በኋላ አባቴ ራሱ አያውቅም። አይ እንደው እናንተ ብዬ ከዛ አባቴን በጣም አስተባርኩትና ቲቪውን የገዛውም ሰውዬም አያውቅም፣ አባትህም አያውቁም። አንተ ነው ዩቲዩብ የከፈትክላቸው? አይደለም፣ ለአባቴ አስተማርኩትና ከዛም በኋላ የማይነካውን ነገርኩት፣ እንደሚያበላሸውን ነገርኩት። ከዛም በኋላ ዩቲዩብ ውስጥ መግባት እንዴት እንደሚቻል ነገርኩት። እሺ። ከዛ በዛ ቲቪ ነው ዩቲዩብ የምታዩት? አንድ ቀን የሆነች ልጅ መጣ ታብሌቱን ስፈልግ ሁለተኛው ሊያገኘች አለ። ኢትዮ ቤስት። ጎበዝ። ልክ ነህ። ልክ ነህ። ኢትዮ ቤስት ሊል ስቴት ኢትዮ ቤስት እንግሊዝኛም ታነባለህ? ምዕራፍ 2 ጎበዝ። የግዕዝ ቁጥርም ታነባለህ? ኢትዮ ቤስት ስትል እኔ የዛሬ 12 ዓመት አካባቢ ማለት ነውና ስራዬ ደንበል አካባቢ ስለነበረ ደንበል አካባቢ ለአራት ነው አዋተን የተከራየ ነው። 150 ብር ነው የሚደርስብን። እሱን ራሱ ለመክፈል አቅም ስለሌለን ኪራዩ ያልፍብንና አምሽተን ተደብቀን ነው የምንገባው። አከራዩ እንዳታየን ማለት ነው። በር ላይ ነው ቤቷ እና ለካ እዛ ደንበል የተከራየ ነው ቤት ትንቢት ነው። በጭራሽ እኔ አስቤው አላቅም በህይወቴ አዲስ አበባ ላይ ቦሌ መሃል ደንበል ጋር በዚህ አጭር ጊዜ ውስጥ ቤት እገዛለሁ። ጭራሽ እግዚአብሔር መንገድ አለው። ዛሬ የባለ 3 መኝታ 197 ካሬ የቤት ባለቤት ሆነናል። ይሄን ቤት ለየት የሚያደርገው ነገር ምንድነው? አሁን ለምሳሌ የሚያናዱኝ ነገሮች አሉ። እኔ ላይፍ ላይ ሻወር ልክ ገብታችሁ ገላችሁን ስትታጠቡ ሳሙና ተቀብታችሁ ውሃ ሲጠፋ ያናዳችሁ? ተቀብታችሁ ጨርሱ። ወይ ደግሞ ምርጥ ተከታታይ ፊልም እያያችሁ ወይ ደግሞ ሩጫ እያያችሁ አንድ ዙር ቀርቶ እና ላይ ከፊት እየሄዱ መብራት ሲጠፋ አያናዳችሁ? የምትወዱትን ፊልም እያያችሁ ድንገት ተነስና ሂድ እዛ ሱቅ ሩቅ ሰፈር ነው ሱቁ እንትን ገዝተና ተብሎ መላክ ድሮ ያናዳል። ኢትዮ ቤስት ሪል ስቴት እንደዚህ አይነት ነገር የለም። የከርሰ ምድር ውሃ አለው። ውሃ ቢጠፋ ራሱ የከርሰ ምድር ውሃው ይቀጥላል። መብራት ቢጠፋ ጄኔሬተር አለው። ሱቅ ብትፈልግ ከአንደኛ እስከ 5ኛ ፎቅ እንዳለ ሱቅ ነው፣ የንግድ ቤት ነው። ስለዚህ ሁሉ ነገር እዛው ነው። አበዳሪ ቢመጣ በራ ለመክፈት ትችላለህ። ለምን? በካሜራ ታየዋለህ። በር ሲያንኳኳ እንዲህ ታየውና ዞሮ በጣም ዘመናዊና የተዋበ ቤት ነው። በ0975 44 ደውላችሁ የኛ ጎረቤት ለመሆን በጣም ያለው እድል ጥቂት ነው። እድሉን ተጠቀሙበት። ኢትዮ ቤስት እናመሰግናለን።
እናንተ ቤት ለአባያው ቡና የሚያፈላለት ማን ነው? ራሱ ያፈላል። አሁን የሆነ ቀን ተናደደና ጀበናውን ሰብሮት አሁን በእንትን ነው የሚያፈላው። በምን? በማንቆርቆሪያ። ለምንድን ነው የሰበረው? ተናደደ። እኔ ምን አውቃለሁ? የኬክ አይነት ብጠይቅ ታውቃለህ? በእኛ ጊዜ ማለት ነው የኬክ ስም የምታውቁት ስም እስኪ ንገሩኝ። አሁን ልጅ እያላችሁ ተቆራጭ፣ ቦክሰኛ፣ ክሬም ኬክ ይባላል አይደል? እንዳለ ክሬም ያለው በሙሉ ክሬም ነው ይባላል። ኦልራይት ይሄ ኬክ ስሙ ምንድነው? እስቲ ወገን ሉክ አት ኢት ሞክር። ክሬም ኬክ በካሮት ክሬም ኬክ ካሮት ኬክ ትክክል ነው። ጎበዝ። እሺ ሌላ እስቲ ይሄን ኬክ የሚያውቀው አለ? አይደለም። ሬድ ቬልቬት ይባላል። ኤስ ምን ይባላል? ክሬም ኬክ። በድሮ ክሬም ኬክ ነው። በአሁኑ ምን ይባላል? ቫኒላ አይስ ኬክ ይባላል። በስ እቺ ኬክ ምን ትባላለች? የሚያውቃት አለ? ቺፕስ ኬክ። ቺፕስ ኬክ። እሺ ስሙ ምንድነው? አፕል ኬክ። እሺ እቺ ምን ትባላለች? በየቤታችሁ ተመልካቾቻችሁ ሞክሩ እስቲ። እኛ የምናውቀው ድሮ ተቆራጭ፣ ቆራጭ፣ አስቆራጭ፣ ቆርኪው ኬክ። ይሄ ምን ይባላል? ቾኮሌት ኬክ። እስቲ ስሙን እንየው። ማርሻይ መርሻዬ ማራሺኖ ቼሪ ኬክ። ቼሪ ኬክ ይባላል ባጭሩ። እና አሁን ያያችኋቸውንና ሌሎችንም በጣም ዘመናዊና ጣፋጭ ኬኮች አዲስ አበባ ላይ የሚሰራቸው ለንደን ካፌ ነው። ለንደን ካፌ ለንደን ኬክ እጅግ በጣም ጣዕም ያላቸውን የተዋቡ ኬኮችን ለልዩ ልዩ ዝግጅቶች፣ ለሰርግ፣ ለልደት፣ ለተለያዩ ፕሮግራሞቻችሁ ደውላችሁ እንድታዙ ይጋብዛችኋል። ቅድም ቁጥር ይዛችኋል አይደል? በአጋጣሚ 09 ቁጥርን ያዛለ አንቺ ነሽማ 09 84 ያለው አለ 84 አንተ ጋር ነው። 48 ቁጥር ያዛለ። እሺ 28 ነው ያዛለ። ስለዚህ 09 84 48 28 89 ቁጥር የያዛችሁ እድለኞች ለንደን ካፌ አንድ ኬክ ጋብዣችኋለሁ። እሺ ኑሮ ተወደደ ሲባል ሰምታል ይላሉ። እንግዲህ አንተ ትምህርት ቤት እየበላህ የት ታውቀዋለህ አባቴ? ከዛል እንኳን 20 ብር የነበረው 30 ብር ነው። አንድ ፌስታል ከሰል። አዎ በስመ አብ 50 ሳንቲም እኮ ገዝቻለሁ ተልኬ። አልገዛችሁም? ከሰል 50 ሳንቲም በፌስታል 30 ብር ገባ። ኢትዮጵያ ውስጥ መጎብኘት የምትፈልገው ቆንጆ ቦታ አለ ወይ? የት ካልከኝ ሐዋሳና ደብረ ዘይት ቢሾፍቱ ወተር ፓርክ መሄድ ትፈልጋለህ? ወተር ፓርክ ምንም ችግር የለም። ከአባትህ ጋር ሄዳችሁ ፈታ ብላችሁ እንድትመጡ ሸልሜያለሁ። ስታድግ ውጭ ሀገር ነው መኖር የምትፈልገው ወይስ ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ። አሜሪካ፣ ዱባይ፣ ዩሮፕ አትፈልግም እዛ መኖር? አይ ዱባይ የሄድኩ ጎበኛለሁ እንጂ ከኢትዮጵያ ሌላ አልፈልግም። ለምን? ኢትዮጵያ ብዙ ያነጋገር ቋንቋ አላት። በግዕዝ ቁጥሮች አሉ። እሺ ጽሁፎች አሉ። ፊደል አላት ማለት ነው። በልተህ ያልተመቸ ምግብ እስከዛሬ ምንድነው በጣም ያስጠላ? አረንጓዴው አላ ያ ጎመን ጎመን ጭራሽ አረንጓዴ ጎመን አይመችም? ማደግ አትፈልግም? ረጅም መሆን አትፈልግም? እንደ ቀንጭረ መቅረት የምትፈልገው? አንተማ አንድ አመት ነው ማለት ትችላለህ። ለምን እኔ ቅድም እዛ ጋር ቁጭ ብለክ እንደዚህ ሰው ምናምን ሳይመጣ እዛ ጋር ቁጭ ብለክ እዚህ ላይ ሆኜ ተንጠራርቻለሁ። የት አለ? የለም። ና እስቲ ቁመት እንለካካና። ስንት አመት ነው? 7 አበልጣለሁ። ስለዚህ እንደኔ አጭር እንዳትሆን አረንጓዴ ነገር መብላት አለብሽ። በነገራችን ላይ ቻሌንጅ እኮ ነበር። እናንተ መሞከር ትችላላችሁ። አረንጓዴ ነገር ስትበሉ ቪዲዮ ሹት አድርጋችሁ #ግሪንጉርሻ ብላችሁ ፖስት ካረጋችሁ ሽልማት አለው። ሽልማቱ ያው እዚህ መታችሁ በዚህ መድረክ ቲክቶክ ፔጃችሁን እንድታስተዋውቁ እድል እንሰጣችኋለን። ክፍለ ሀገር ብትሆኑ ደግሞ ትራንስፖርትና የሆቴል ወጪያችሁን እንሸፍናለን። የመጨረሻ ጥያቄ፣ ስታድግ ምን መሆን ነው የምትፈልገው? ፓይለት እና ካህን። ዋው! አሁን ወደ ሽልማቱ ልንሄድ ነው። በእያንዳንዱ ጥያቄ የ2000 ብር ሽልማት ታገኛለህ። ስልክ ደውለክ ተረትና ምሳሌ የሚያቅ ሰው ጋር ማስመለስ ትችላለህ። ሄሎ
ሄሎ ከዶንኪ ቲዩብ ነው። እንዴት ነህ ባረ? ደህና ነኝ። እሺ አንድ ጥያቄ ልጠይቅህ። እሺ ጦር ከፈታው ወሬ የፈታው በትክክል ተመልሷል። 2000 ብር አግኝተሃል። እንጨምራለን። ሊበላኝ ያለውን አሞራ ጅግራ ይቋጥራል። ቻይናዊ ነህ እንዴ? ሶዬ ቀጣይ ጥያቄ ለወሬ የለውም ፍሬ 2000 ብር ተሸልማል። 4 ደርሳል። 2 የወደደ በለው። አንድ አያገኝም። 2 ይደርስ ተሰጥቷል። አንድም ሳያገኝ ሄደ። ጓደኛህን ሲያማ ለኔ ብለህ ስማ። በትክክል ተመልሷል። 8000 ብር ደርሳል። እቺን 2000 ብር ግን እንደምንም ማግኘት አለብህ። ሊበላኝ ያለውን አሞራ አታልዬ መለስኩት። አውርታችሁ ማለት ነው። ሌላ ቦታ ይደውል እንዴ? አዎ ሌላ ቦታ ይደውል። ዘመኑ ቅምጥል በእያንዳንዱ ሰዓት ሐሳብን የሚያስጥል ያላስተዋወቁ በአይናችን እያየን ፈራርሰው አለቁ። ጊዜው የገባቸው ሁሉም የራሳቸው ሚዲያ ገንብተው ይኸው ተጨንቀዋል ምርጥ ኤዲተራተው። ይሄ ድል ላንተ ነው፣ ላንቺና ለናንተ። እዛው ባላችሁበት ባመቻችሁ ሰዓት አዲስ ሙያ ያዙ። ዘመኑን ቀድማችሁ ወደ ድል ተጓዙ። በኦንላይን የኤዲቲንግ ስልጠና ማስተማር ጀምረናል። እኔ ራሴ ባዘጋጇቸው የማስተማሪያ ቪዲዮዎች ባላችሁበት ሆናችሁ ኤዲቲንግን ደስ ባላችሁ ሰዓት መማር ትችላላችሁ። ግር ሲላችሁ ብትደውሉልን በማንኛውም ሰዓት በስልክ እገዛ የሚሰጧችሁ አሲስታንት መምህራኖች አዘጋጅተናል። በአንድ ወር አጭር ኮርስ ኤዲተር ልናረጋችሁ ነው። በእናንተው ጥያቄ መሰረት የኤዲቲንግ ትምህርት ኦንላይን ምዝገባ ተጀምሯል። በ0975 516360 ለመደወል አሁኑን ወስኑ። ይህ የኦንላይን ትምህርት ላይደገምም ይችላል። ስለዚህ አሁኑኑ ተምራችሁ የመጀመሪያውን እድል እንድትጠቀሙበት ጋብዛችኋለሁ። ዶንኪ ቲዩብ እንግዲህ ወጌሻ አቅርቦላችኋል። እና አመሰግናለሁ። ከዶንኪ ቲዩብ ነው። እሺ ሰላም። አንተ ጥያቄ ልጠይቅህ። ማን ነው? እሺ ጠይቀኝ። ደላላው ነው። ደላላው ነው። የተሳሳቁ ነው እንዴ? ሊበላኝ ያለውን አሞራ ሲዞረኝ ነው የማውቀው። ሲዞረኝ አውቀዋለሁ። እናመሰግናለን። 2000 ብር አስገኝቶልሃል። ይሄ ከባድ ደላላ ነው። እሺ አሁን አንድ የፎቶ ጥያቄ አቀርብልሃለሁ። እኚህ ደግ መልከ መልካም ደስ የሚሉ ሰው ማን ናቸው? ኢትዮጵያ ልጆች ነው። ታውቃቸዋለህ? ማነው ስማቸው? ስማቸውን ብዙም አላስታውስም። ወይኔ የኛ ዘመን አባታችን ናቸው። በ1924 ተወለዱ። በኢትዮጵያ ቴሌቪዥን ስመጥርና ተወዳጅ ተዋናይ፣ በተለይም የህፃናት የልጆች ተረተኛ ናቸው። ፕሮግራማቸው የልጆች ጊዜ ከ1965 ዓ.ም ጀምሮ ታይቷል። ከዚያ ጀምሮ አባባ ተስፋዬ ተብለው አዲሱን ስማቸውን ተቀብለዋል። በ1998 ዓ.ም ከ42 ዓመታት አገልግሎት በኋላ ስራቸውን ለቀቁ። በተወለዱ በ94 ዓመታቸው ሐምሌ 24 2009 ዓ.ም ይችን ዓለም ቢሰናበቱም በተረቶቻቸው ኮትኩተው ካሳደጓቸው ኢትዮጵያውያን ልብ ውስጥ ምንጊዜም አይጠፉም። የብዙዎቻችን የእውቀት አባት አባባ ተስፋዬ ሳህሉ ናቸው። እሺ ወደ ኩሪፍቱ ከአባት ጋር ሄዳችሁ ዘና ብላችሁ ፈታ ብላችሁ እንድትመጡ ይሄ የኩሪፍቱ መግቢያ ፓኬጅ 1 ሚሊዮን ጊዜ ከታየክ ድጋሚ ለሽልማት ትመጣለህ። እወድሃለሁ፣ አመሰግናለሁ፣ አከብራለሁ። የተወደዳችሁ ዛሬ ስቱዲዮአችንን እንዲህ ያደመቁልን የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር አባላት ናቸው። ወይዘሮ ሸዋ ጌጠባች
እንዴት ናችሁ? እዛው ግቢ ናችሁ 22? አዎ። ምን እየሰራችሁ ነው? ምን ደረሳችሁ? ምን ላይ ናችሁ? በወላጆች የተቋቋመ ማህበር ነው። ብዙ ጊዜ የአእምሮ እድገት ስነት ያለባቸው ልጆች ቶሎ ከቤት አይወጡም ማለት በተለያየ ምክንያት አንዳንዶቹ መረጃ የላቸውም ኢትዮጵያ ውስጥ ምን እየተሰራ ነው የሚለው። አንዳንድ ወላጆች ደግሞ ሊያፍሩ ይችላሉ፣ ሊፈሩ ይችላሉ። ልጄ ቢወጣ ጥቃት ይደርስበታል፣ ሰዎች ያሸማቅቁታል፣ ይሰድቡታል ብለው ስለሚያስቡ ቤት ውስጥ ሊያስቀምጡ ይችላሉ። አንዳንዱ ወላጅ ደግሞ በጣም ኦቨር ፕሮቴክት በማድረግ በቃ እኔ በህይወት እስካለው ቤት ውስጥ ይኑር ብለው ማለት ነው። ስለዚህ ማህበሩ ከ18 ዓመት በላይ ሆነው ከቤት ሲወጡ ትምህርት ቤት ማስገባት ስለማይቻል ያው የእድሜ ኩዮቻቸው ጋር ፊት ስለማያደርጉ ፊዚካሊ፣ ስለዚህ ምን ያደርጋል የሙያ ማሰልጠኛ ማዕከል ከፍተን ሙያ እናሰለጥናለን ማለት ነውና ካለፈው ዓመትና ዘንድሮ ወደ 80 ልጆችን አሰልጥነን አስመርቀን ስራ ሲዘናል ማለት ነው። ይሄ ትልቅ ለውጥ ነው ለማህበራችን። ያው ምርቶቻችን በጣም በብዙ ባዛር ላይ በማቅረብ የተለያየ ቦታ ላይ በመውሰድ ምርታችንን እናከፋፍላለን ወይም እንሸጣለን ማለት ነው። ከዛ ውጪ ምን ሰራው ወላጆች ላይ እማዬ አባዬ ማይልህ ልጅ አንዳንድ ጊዜ ደግሞ በቃ አድጎልኝ እዚህ ትምህርት ቤት አስገባዋለሁ በቃ እንዲ ኮሌጅ ደርሶልኝ አግብቶ ወልዶ ብለ ማታስበው ልጅ ማሳደግ ውስጥ ተስፋ እንድትቆርጥ ያደርጋል። በቃ እኔ ብቻ ነኝ እንደዚህ አይነት ልጅ ያለኝ ይላሉ። ምን አድርጌ ነው ይላሉ። ከፈጣሪያቸው ይጣላሉ። ስለዚህ እንደዚህ አይነት ልጅ ያላቸው ወላጆች ይሄን ልጃቸውን እየጠበቁ ስራ መፍጠር ግድ ነው። ምክንያቱም ይሄን ልጅ ጥለ ሰላም መቀጠር አትችልም አሁን ባለንበት ሁኔታ። ስለዚህ ወላጆችን በኢኮኖሚ ራሳቸው እንዲችሉ ለማድረግ የስራ መፍጠር ለወላጆች አብሮ ጎን ለጎን የሚሰራ ስራ ነው ማለት ነው። መልእክታችን ፍቅር ኢትዮጵያ የአእምሮ እድገት ስነት ብሔራዊ ማህበር 30ኛ አመቱ ነው አሁን ከተመሰረተ። ብዙ ሰፖርት የለንም። እሺ በጣም ደክሞናል ብታይ። በቃ ሎካሊ ፈንድ ሬዝ ማድረግ አልቻልንም። በጣም ብዙ የተቸገሩ ወላጆች አሉ። ብዙ ምታቃቸው አንተ የብዙ ልጆችን ህይወት መቀየር እንፈልጋለን። አሁን የጀመርነውን የስራ እድል ማስቀጠል እንፈልጋለን። ብዙ ታዋቂ አይደለን ወተን እንደ ልባችን ማህበራችንን መሸጥ አልቻልንም። ስለዚህ ማህበራችንን በደንብ ፕሮሞት የሚያደርግልን የምታስተዋውቁልን እንዲሆን ብዙ ወላጆች አሁንም ልጆቻቸውን ከቤት ያላወጡ አዲስ አበባ አሉ። ስቲል የተዘጉ ልጆች አሉ ማለት ነው። ስለዚህ በማንኛውም ሁኔታ እነዚህ ልጆችን ስታገኙ ወደኛ ማህበር በማንኛውም እድሜ ላይ ያለ ልጅ ወደኛ ማህበር እንድትልኩ ማህበራችንን የአይነትም የገንዘብም ድጋፍ እንድታደርጉልን ወላጆች ስለሆነን እንዳይደክመን። ምክንያቱም ብዙ ልጆች ነው አሁን እያስተናገድን ያለነው። በሀገር አቀፍ ደረጃ ነው የሚሰራው። ወደ 17 ቅርንጫፎች ናቸው አሁን ያሉት ማህበሩ። እንዳልኳችሁ ከ16000 በላይ አባላቶች ናቸው ያሉት። ግን አባላቶቻችንን እንደምንፈልገው አላስደሰትናቸው። ብዙ በጎ ፈቃደኞች ያስፈልጉናል ወደ ማህበራችን እንድትመጡ። 22 አካባቢ አዲስ ህይወት ሆስፒታል ጀርባ ነው ሴንተራችን ያለው። እስከዛሬ ድረስ በማንኛውም ሁኔታ ውስጥ ሰፖርት ያደረጋችሁንን እጅግ በጣም አመሰግናለሁ። የማህበራችን ስልክ ቁጥር 0966 88 88 81 ነው። ድጋፍ ማድረግ ለሚፈልግ 0911 44 97 66 የኔ የራሴ ስልክ ነው። በእነዚህ ስልኮች ደውሉልን። የሚገርም ባለፈው አመት ጀርመን ሄደው ተወዳድረው ብዙ ሜዳሊያ ይዘው የመጡ ልጆች አሉ። ኢንቴሌክቹዋል ዲሴቢሊቲ ያለባቸው። ከዛ በፊት ዱባይ ሄደዋል፣ ግብጽ ሄደዋል። ከኢትዮጵያ ተወክለው ሄደው ማለት ነው። አትሌት ስፔሻል ኦሎምፒክ የሚባል ግን ኦሎምፒኮች ላይ እነዚህ ልጆች እንዲሳተፉ በየሀገሩ ሄደው አትሌት እንዲሆኑ ይፈልጋል። እዚህ ጋር ደግሞ እንደምታዩቸው የወርቅ ሜዳሊያዎች አሉ። ይሄ ደግሞ ዋንጫዎች ናቸው። እነዚህ ዋንጫዎች የኛ የአእምሮ እድገት ውስጥ ያለብን ወጣቶች ያመጣናቸው ነው በሩጫ ዙሪያ ማለት ነው። አንዳንዴ ስማቸውን የአእምሮ እድገት ስነት ያለበት ከምንል አትሌት ብንላቸው ራሳቸው የተለያየ አይነት በውሃ ዋና ብታይ፣ በቦክስ ብታይ፣ ዓለም ላይ እግር ኳስ ብታይ በጣም በትልልቅ ኦሎምፒኮች ይካሄዳሉና እዛ ኦሎምፒክ ውስጥ እንደ ሀገር እንደ ኢትዮጵያ አሁን መሳተፍ ጀምረናልና ብዙ አትሌቶች እዚህ ያሉ አሉ። እንደም ጀርመን ሄዱ ልጆች አሉ፣ ግብጽ ሄዱ ልጆች አሉ፣ ሜዳሊያ ይዘው የመጡ ልጆች አሉ። የሚገርም በሩጫ ከዓለም ካሉት ጋር ተወዳድረው ማለት ነው። ግን አቀባበል አልተደረገልንም፣ ማሸኛኘት አልተደረገልንም። ግን ለወደፊት እንግዲህ አይብን አልተሰማም በሚዲያ ራሱ ብዙ ታለንት ያላቸው ልጆች አሉ። የግድ በትምህርት ውጤታማ ካልሆንክ ሌላኛው ታለንታቸውን እንዲጠቀሙ ማድረግ ነው። በዚህ አጋጣሚ ደግሞ ለቲክቶከሮች ለኮንተንት ክሬተሮች ጥሪ ማቅረብ ፈልጋለሁ። ፍቅር ኢትዮጵያ ማህበር ቺቺኒያ ወይም ከአዲስ ህይወት ሆስፒታል ጀርባ ብትሄዱ ታገኙታላችሁ። እና ምንድነው በጣም ታለንት ያላቸው ልጆች አሏቸው። ባይዘው ብዙ ስልጠና እዛ ውስጥም ይሰጣል። ላይክ ይሄ ሹራብ ስራ ምናምን ባለፈው ስጎበኝ አይቻለሁ። እንደገና ደግሞ እስክስታም በጣም ውዝዋዜ እንትን መዘጋጃ ቲያትር ሁሉ ሲያቀርቡት እዚህ ይለኛል።
እና በጣም ታለንት ያላቸው በጣም ተናጋሪ እሳት የሆነ አንደበት ያላቸው ልጆች አሉና የሄዳችሁ ቪዲዮ ብትሰሩ ለእናንተም አዲስ ኮንተንት ታገኛላችሁ ብዬ አምናለሁ። ለአዌርነስ ክሬሽኑም ከፈጣሪም በረከት የሚገኝበት ነውና ሄዳችሁ ጎብኙ፣ ኮንተንት ክሬት አድርጉ። ወይዘሮ የሸዋጌጥ ክብረትን ከልብ እናመሰግናለን። ማህበሩ ላይ ያሉትን አባላትና አመራሮች በሙሉ በርቱልን እንላለን። ፍቅር ኢትዮጵያዎች በጣም እናመሰግናለን። አመሰግናለሁ።